ከየት የተጀመረው ከተባለ በገነት ነው። ስለዚህ አዳምና ሔዋን ከሰይጣን እባብ አውሬ ከተባለው እባብ ጋር አደሙ፣ ሴራ ጥነሱ። በጥባጮች አሉ፣ በእኛ ቤትም አሉ በጥባጮች። መባረኪያ መስቀል ይዘው ግን የሚበጠብጡ እስከ ሰለማመጠ ጸጋቸውን እስከሚገፈፉ ያቺ በለስ ይበሉ። በለሱን ከበሉ በኋላ ግን ያለውበትን ያለው ሰይጣን እንዲህ ነው። በጠረባ ከጣለ በኋላ አይመለከተኝም ይላል። ወገኖች ዓለምን ተው፣ አፍሪካን ተውት። ኢትዮጵያ ውስጥ እንኳን በቋንቋ መግባባት አቅቶናል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ለዘአብጽሐነ እስከዛቲ ሰዓት። ምስጋና ለእግዚአብሔር ይሁን በሰማይ በምድር ላለው ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ክብርና ምስጋና ለእሱ ይሁን። የቅኔ ማህሌቱና የቤተ መቅደሱ ግርማ ሞገስ ናችሁ። አባቶቼ ሊቃውንት ካህናት፣ ወንድሞች ዲያቆናት፣ በየበዓታችሁ ያላችሁ እጅግ አድርጌ መወዳችሁና የማከብራችሁ ክቡራት እናት አባት ወንድሞቼ በወደደንና ባፈቀረን ብሎም በደሙ በገዛን በመድኃኔዓለም ስም እንደምን ከረማችሁ? እንደምን ከረማችሁ? እንደምን ሰነበታችሁ? አሜን። የአባቶቻችን አምላክ እቺን ጊዜና እቺን ሰዓት ባርኮ ቃሉ ወደሚነገርበት ስሙ ወደሚጠራበት ሰላምና ፍቅር ጸጥታ በበዛበት በአማናዊት ቅድስት ቤተ ክርስቲያን የሰበሰበን የድንግል ማርያም ልጅ ስለማይነገር ስጦታው ስሙ የተመሰገነ ይሁንልን። የሰላሙ ንጉሥ ኢየሱስ ክርስቶስ ለእያንዳንዳችሁ ጭንቀትን ያይደለ ሰላሙን በቤታችሁ ያብዛላችሁ። ዛሬ ጉባኤው እንዳያመልጣችሁ ብቻ ትምህርቱ እንዳያመልጣችሁ፣ ነገር ግን ችግር ገጥሟችሁ አዝናችሁ ተክዛችሁ የመጣችሁ ሐዘናችሁን ወደ ነገ አያሻግርባችሁ፣ ቋጠሯችሁን እሱ ይፍታላችሁ። ዛሬ የዘመኑ መናፍቃን እንደ ቁንጫ በየመንገድ ላይ በዝተውብናል። በየባስ ስቴሽኑ፣ በየባቡሩ ጣቢያ፣ በየታክሲው፣ በየሃይገሩ ሰልፍ በያዝንበት ስፍራና በተሳፈርንበት ውስጥ ሰላማችን እየነሱን ነው። እነሱ ወንጌል አዋቂ፣ እኛ ወንጌል እንደማናቅ አድርገው እናስተምራችሁ እያሉን ነው። የማይሆን ጥቅስ እያመጡ እየጠቀሱብን፣ እኛም ባለመማራችን በባስ ውስጥም በታክሲ ውስጥም በሰልፍ ላይም እንዲሁ በየመንገድ ላይ መልስ ከመስጠት ይልቅ አንገትን ቀርቅሮ መሄድን መርጠናል። ይሄ የመጣው ደግሞ አስተማሪ በመጥፋቱ ሳይሆን እኔና እናንተ ቁጭ ብለን በአግባቡ ባለመማራችን ነው። ቁጭ ብለን ባለመማራችን ውሃ ቅዳ ውሃ መልስ ነው። ስለዚህ ዞሮ ዞሮ አሁን ከናንተ በመጣው ጥያቄ ተደጋጋሚ ወረቀቶች ይሄን ትምህርት እንዳስተምር ጥያቄ ስለመጣ ይባኪ ወጣቱ በየፑል ቤት፣ በየታክሲው፣ በየጉሊቱ፣ በየትምህርት ቤት ሪፎርማቸውን እየለበሱ ወደ መናፍቃን አዳራሽ እየገቡ ልጆች እየተማሩ ከእጃችን እያመለጡብን ነውና እባክህ አንድ በልልን ስለተባለ አንድ የምለው ደግሞ በዱላ በቁጣ ሳይሆን በመጽሐፍ ቅዱስ ይሆናል። ስለዚህ ምዕራፍ 1 ክፍል 1 ዛሬ እንጀምራለን። የትምህርታችን ርዕስ የሚሆነው እግዚአብሔር የሰላም አምላክ እንጂ የእውከት አምላክ አይደለም። በቅዱሳን አብያተ ክርስቲያናት ሁሉ
እንዲሁ ነው። ይሄን የተናገረው ብርሃናት ዓለም ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 14 ቁጥር 33 ያለው ኃይለ ቃል እግዚአብሔር የሰላም አምላክ እንጂ የውከት አምላክ አይደለም። በቅዱሳን አብያተ ክርስቲያናት ሁሉ እንዲሁ ነው። በምንድን ነው ያለው? በምንድን ነው ያለው? በቅዱሳን አብያተ ክርስቲያናት ሁሉ እንዲሁ ነው። ርዕሳችን ምንድን ነው? እግዚአብሔር የሰላም አምላክ እንጂ የውከት አምላክ አይደለም። ይሄን ርዕስ ያነሳንበት የራሳችን ምክንያት አለ። ወደፊት በሂደት እንመጣበታለን። ሁከት የሚያውኩ በስተዋ የሚረብሹን በስተዋ በተለይ ነጠላ ለብሰን ከቤተ ክርስቲያን ስንመለስ ካዩ እንደሚናከሱ ውሻ ይጮሃሉ ከኋላ እየተከተሉ ክብረ ባህልን ጠብቀው ነጠላውን የለበሰውን ሰው ያሳድዳሉ፣ ያውካሉ። በየመንደሩ ጥቃቅን ቤቶችና አዳራሾችን እየተከራዩ ሰላምን ይነሳሉ። ሁከትን ይፈጥራሉ። ለዚህ ነው ብርሃናት ዓለም ቅዱስ ጳውሎስ እግዚአብሔር የሰላም አምላክ እንጂ የውከት አምላክ አይደለም። እግዚአብሔር የምን አምላክ ነው? የሰላም። ወንጌል ሰላም እንጂ ሰውን የሚረብሽ አይደለም። ወንጌል ለሁሉም ቦታ ላይ ጊዜ አለ። ዝም ብሎ እንደሚናከስ ውሻ በግድ ጌታን ተቀበል እየተባለ የእግዚአብሔር ቃል አይነገርም። ወደ እግዚአብሔር ቤት ለማቅረብ ደላላነት አያስፈልገው። ደላላ የሚያስፈልገው መኪና ለመሸጥና ለመሻሻጥ ነው። ቦታን ለመግዛትና ለመሸጥ ነው። የዘንድሮ ሃይማኖት በየከተማው ደላላ በትኖ በግድ የኛን ተቀበሉ ይላሉ። እምነት በደላላ የለም፣ በማመን ነው። እምነት በምንድን ነው አልኳችሁ? እምነት በምንድን ነው? በማመን እንጂ በደላላ አይደለም። ተዋጠለትም አልተዋጠም። አሁን በዚህ ዙሪያ ጊዜው ዘመኑ የኛ ነው በማለት በየገረገራው በየአጥራችን ኋላ በአንዳንድ ግራውንድ ፎቅ ውስጥ ቁጭ ብለው ወጣቱን ያልሆነ የክህደት ትምህርት የሚያስተምሩ እዚሁ አንድ ፌርማታ ሳይሞላ በዚሁ አቅጣጫ አሉ። ይሄ ድምፅ እነሱን ይመለከታቸዋል። በየሰፈሩ ላሉ ይመለከታቸዋል። ዛሬ እግዚአብሔር አምላክ ለዚህ አካባቢ መድኃኒት የሚሆነውን ወንጌል ይረጫል። እግዚአብሔር የሰላም አምላክ እንጂ የውከት አምላክ አይደለም። ወደ ትምህርታችን ከመግባታችን በፊት እነዚህን ቃላቶች አስረግጬ መናገር ፈልጋለሁ። እንዲህ ይላል በአንደኛ ጴጥሮስ ምዕራፍ 3 ቁጥር 15 እንዲህ አለ። በአንደኛ ጴጥሮስ ምዕራፍ 3 ቁጥር 15 በእናንተ ስላለ ተስፋ ምክንያት ለሚጠይቋችሁ ሁሉ መልስን ለመስጠት ዘወትር የተዘጋጃችሁ ሁኑ። ምን ለሚጠይቋችሁ? አቤት። በእናንተ ስላለ ተስፋ ምክንያት ለሚጠይቋችሁ ሁሉ መልስን ለመስጠት ዘወትር የተዘጋጃችሁ ሁኑ። ነገር ግን አለ በየዋህነት በፍርሃት በትዕግስት ይሁን። ፍርሃት ማለት እነሱን ሳይሆን እግዚአብሔርን በመፍራት ተግባባን ትርጓሜው። በፍርሃት ሲል እነሱን እየፈራህ እየተንቀጠቀጥክላቸው አይደለም። አምላክን እየፈራህ በእነሱ አፍ ክፉ ነገር ሲነገር ያንን እንዳትሰማ እንዳትጠራጠር አምላክን እየፈራህ እየተንቀጠቀጥክ ለሚጠይቁ ሁሉ መልስ ለመስጠት ዘወትር የተዘጋጀ ሁን ይልሃል። ዘወትር አይ እንደው አውቃት ነበረ ግን እንደው አላውቅም። ይሄ አይሰራም ጥያቄ። አዎ በሚጠይቁ መካከል መሽኮርመም አይሰራም። ሃይማኖት በመሽኮርመም አይደል መልስ የሚሆነው። አዎ እሱማ ልክ ነው፣ ግን ጌታ እኮ ጌታ ነው። ልክ ነው፣ ግን ወይኔ ያለ መማሪ ይሄ ውጤት አይሆንም።
ለሚጠይቁ መልስ ለመስጠት ዘወትር የተዘጋጀውን። ስለዚህ ለሚጠይቋችሁ መልስ ለመስጠት ካስፈለገ አሁን ምን ያስፈልጋል? ማስታወሻን ከወረቀት ጋር ይዘህ ዓመቱን መዝለቅ ሳታቋርጥ ወለም ዘለም ሳትል። ስለምን? በሃይማኖት ቀልድ የለምና። በሃይማኖት ቀልድ የለም። እዚህ ጋር ሴት ወንድ አይልም። ሰዎች የእንጀራ ጉዳይ በተለያየ ሀገር ሊያዘምተን ይችላል። ወይ ወደ ባዕድ ሀገር፣ ወይ ወደ ጠረፍ፣ ወይ በጋብቻ እንወጣ ይሆናል። ስለዚህ አሕዛብ ባሉበት ቦታ ላይ እኔና እናንተ ጨለማ ሳንሆን ብርሃን ልንሆን ይገባናል። አልጫ ሳንሆን ጨው ልንሆን ይገባናል። ጨለማ ሳንሆን ብርሃን ልንሆን ይገባናል። ይሄን ጠንቅቀን ማወቅ ያስፈልጋል። ለዚህ ነው ቅዱስ ጴጥሮስ ለሚጠይቋችሁ ሁሉ መልስን ለመስጠት ዘወትር የተዘጋጃችሁ ሁኑ ያለው። መልስ ለመስጠት ነገር ግን መልስ ስትሰጥ ግን በየዋህነት በፍርሃት በትዕግስት ይሁን አለ። ትዕግስት ያስፈልጋል። ትዕግስትን ያስጨርሱታል። ያልሆነ ቋንቋ ይናገራሉ፣ ዘለፋን ይናገራሉ፣ ስድብን ይናገራሉ፣ ጥላቻን ይናገራሉ። ነገር ግን አለ በትዕግስት አለ በትዕግስት በእነሱ ላይ አድሮ አፉን የሚከፍተው የስድብ ቃል የሚናገረው አውሬው ስለሆነ በትዕግስት አለ። ስሜት ውስጥ እንዳትገባ በትዕግስት እሱም በፍርሃት በየዋህነት ሁን አለ። እንደ የዋህነ እንዳላወቀ ሰው ሆነ። ስድብ እንደማያቅሰው፣ ዘለፋን እንደማያቅሰው የዋሁ እነሱ ሲዘልፉ እነሱ ሲሰድቡ አንተ ግን በየዋህነት የስድቡን ትርጓሜ እንዳላወቀ ሰው ሆነ ለሚጠይቁ መልስ ስጥ። እንዲህ ይላል ሐዋርያው ቅዱስ ጳውሎስ በቲቶ መልእክቱ ምዕራፍ 3 ቁጥር 8 እንዲህ አለ፣ ቃሉ የታመነ ነው፣ እግዚአብሔርን የሚያምኑትን በመልካም ሥራ በጥንቃቄ እንዲጸኑ እነዚህን ነገር አስረግጠ እንድትናገር እወዳለሁ አለ። ቃሉ የታመነ ነው፣ እግዚአብሔርን የሚያምኑት በመልካም ሥራቸው አለ በመልካም ሥራቸው በጥንቃቄ እንዲጸኑ እነዚህን ነገር አስረግጠ እንድትናገር እፈቅዳለሁ። ምኖቹ እንድትናገር ምን እንድትናገር? እነዚህን አስረግጠ። የትኞቹን? ከዚህ በኋላ የምንማረውን ትምህርት አንድ በአንድ ከነመረጃው ከተጨባጭ መረጃ ጋር አስረግጠ እንድትናገር እፈቅዳለሁ። አዎ በተረት ተረት አይደለም፣ አስረግጠ እየጠቀስክ ለምትናገረው ቃላት። ስለዚህ ይህን እናያለን። እግዚአብሔር የሰላም አምላክ እንጂ የእውቀት አምላክ አይደለም። ወደ ርዕሳችን እንመለስ። ይህን ያነሳውበት የራሳችን ምክንያት አለ። መጀመሪያ ውሃን ከጥሩ ነገርን ከስሩ ይላሉ አበው። ስለዚህ ትምህርታችን ከስር እንጀምራለን። አሁን ሁከት ማለት ምንድን ነው? ሁከት ማለት ምንድን ነው? ሲነገሩ መጀመሪያ ሁከት፣ አቤት ሁከት ማለት ረብሻ። በምን ምክንያት የሚረበሸው ስታስቡት? በስንት አይነት ምክንያት ይረበሻል? አቤት በሁለት ምንና ምን? እስቲ አንዱ በምንድን ነው? አቤት እርቤ ይስጥልኝ። በሰላም እጦት፣ በጭንቀት አንድም በስካር ይበጠበጣል፣ አንድም ቋንቋ በቋንቋ ባለመግባባት ከሆነ ይሄኛው የዛን ቋንቋ ባለማወቁ ይሄኛው የራሱን ጮህ ይጮሃል፣ ያም ይጮሃል፣ ይሄም ይጮሃል። ግን በመካከል የሚያልፈው ሰው ወይ መሃላቸው ያለ ሰው ይደናቁራል፣ ይታወካል። ስለዚህ ስለ ቋንቋ እንማራለን። ስለምን እንማራለን? ስለ ቋንቋ። መጀመሪያ ስለ ቋንቋ እንማራለን። የሰው ልጅ ቋንቋ የእንስሳት፣ የአራዊት፣ የአዕዋፋት ቋንቋ አንድ ነበረ። የምን አልኳችሁ? አንደኛ የሰው ልጅ፣ ሁለተኛ የአራዊት፣ ሶስተኛ የእንስሳት፣ አራተኛ የአዕዋፋት ቋንቋ አንድ ነበር። ተዋጠለንም አልተዋጠላችሁም አንድ ነበር። የሰማይ አዕዋፋትም የቤት እንስሳም የጫካ ውስጥ ያለው አራዊትም የሰው ልጅ ቋንቋም አንድ ነበር። በአንድ ቋንቋ ነበር የሚናገር።
ማስረጃ እንመለከተዋለን። ቋንቋችን አንድ እንደሆነ ከዛ በኋላ ቋንቋችን ደግሞ እንዴት ሊደባለቅ እንደቻለ በሂደት እናየዋለን። መጀመሪያ ስለ ሰው ልጅ ቋንቋ፣ ስለ አራዊትና ስለ እንስሳት፣ ስለ አዋፋትና ስለ ሰው ልጅ ቋንቋ አንድ መሆኑን መጽሐፍ ቅዱስ እንጠቅሳለን። ነገር በሶስት ይጸናልና፣ ምስክር በሶስት ይጸናልና እኛም ሶስት መጽሐፍቶችን እንጠቅሳለን። እንዲህ ይላል ኦሪት ዘፍጥረት ምዕራፍ 2 ቁጥር 19። ኦሪት ዘፍጥረት ምዕራፍ 2 ቁጥር 19 እግዚአብሔር አምላክም የምድርን አራዊትና የሰማይ ወፎችን ሁሉ ከመሬትም አደረገ። ምንን? እግዚአብሔር አምላክም የምድርን አራዊትና የሰማይ ወፎችን ሁሉ ከመሬት አደረገ። የት አደረገ? ከመሬት አደረገ። በምን ስም? አስተውሉ። እግዚአብሔር ከፈጠረ በኋላ መሬት አደረጋቸው። ስም ግን አላወጣም። ለአንበሳውም ስም አላወጣም፣ ለአራዊቱ ለአዋፋትም ስም አላወጣም፣ ፈጠረ። ለእንስሳው ፈጠረ፣ ስም አላወጣም። የት አደረጋቸው? ወደ መሬት አደረጋቸው ነው የሚለው አይደል? እኔ አይደለሁም፣ መጽሐፉ ነው ያለው። በመሬት አደረገ። በምን ስም እንደሚጠራቸው ያይ ዘንድ፣ በምን ስም ይጠራቸው ዘንድ ያይ ዘንድ ወደ አዳም አመጣቸው ይላል። ወደ ማን አመጣቸው? ወደ አዳም አመጣቸው። በምን ስም እንደሚጠራቸው ወደ አዳም አመጣቸው። እነዛ የተፈጠሩትን ፍጥረታት አራዊትን፣ እንስሳትን፣ አዋፋትን ፈጠረና እግዚአብሔር ወደ አዳም አመጣቸው በምን ስም እንደሚጠራቸው። አዳምም ሕያው ነፍስ ላለ ሁሉ በስሙ እንዲጠሩ ስሙ ሕያው ሆነ። አዳምም ለእንስሳት ሁሉ፣ ለሰማይ ወፎች ሁሉ፣ ለምድር አራዊት ሁሉ ስም አወጣላቸው። አዳምም ለእንስሳት ሁሉ፣ ለሰማይ አዋፋት፣ ለምድር አራዊት ሁሉ ስም አወጣላቸው። የሰው ልጅ ሲጨመር ስንት ይሆናል? 4 ሆነ ማለት ነው። ተግባባን? ለሰማይ አዋፋት፣ ለእንስሳት፣ ለአራዊት። የሰው ልጅ ደግሞ ሲጨመር 4 ስም ያወጣላቸው ወደ አዳም አመጣ። አንድ ሰው እዚህ ጋር ጉራጌ አለ ልበል፣ ጉራጌ አለ። ያንን ጉራጌ መጥቶ እዚህ ጋር ደግሞ አድያ አለ። አድያ ከምባታ አድያ አለ። ይሄኛው አድያው ጉራጌኛ ጭራሽ አይችልም። ጉራጌው ደግሞ ጭራሽ ሀድያ የሚባል ቋንቋ አያውቅም። ሁለቱን አገናኝተን አድያው ስም አውጥቼልሃለሁ ቢለው ሊሰማው ይችላል? ሊሰማው ይችላል? አይችልም፣ አይችልም። ያኛውም ወይም ደግሞ ጉራጌው ደግሞ ለዛ ለሀድያው በጉራጌኛ ይሄ ስም ትልቅ ስም ነው ብሎ የሆነ ስም ቢሰጠው አድያው መስማት ይችላል? አይችልም። ስለዚህ የሚወጣለትን ስም ለማወቅ ምን ያስፈልጋል? ምን ያስፈልጋል? ምን ያስፈልጋል? መግባባት። በምን? በቋንቋው። በቋንቋው። አሁን እዚህ ጋር በቋንቋ አንድ ስለሆነ ነው የምንጠራራው። ቋንቋ አንድ መሆን ያስፈልጋል። ስለዚህ የእንስሳትና የአራዊት የአዋፋት ቋንቋ አንድ ስለነበረ አባታችን አዳም አንበሳውን የተፈጠረውን አንበሳ አውሬውን እየዳበሰ ስምህ ከአሁን ሰዓት ጀምሮ አንበሳ ነው ሲለው እሺ እያለ ይሄድ ነበር። በቋንቋ ባይግባባ ኑሮ አንበሳው ስሙ ዛሬ አንበሳ እየተባለ ባልጠራ ተጠራ ነበር። ስሙን ያወጣለት ማን ነው? የሰው ልጅ አባት የሆነው አዳም። አዋፋቱን ስሟን እየዳሰሳት አዋፋቷን ስሟን ከአሁን ሰዓት ጀምሮ እርግብ ብዬሻለሁ፣ አሞራ ብዬሻለሁ አለ። የቤት እንስሳዋን እየዳበሰ በሬ ብዬሃለሁ፣ በግ ብዬሃለሁ አለ። ወገኖች እንዲህ ያደረገ ስም አወጣላቸው። በሚገባችሁ ቋንቋ ሁለተኛ እስኪ ግልጽ በሚሆነው ቋንቋ ልምጣላችሁ። እንዴት ሊሆን ቻለ ለምትሉ፣ እንዴት ሊሆን ቻለ ለምትሉ ኦሪት ዘፍጥረት ምዕራፍ 3 ቁጥር 1 እስከ 4
ኦሪት ዘፍጥረት ምዕራፍ 3 ከቁጥር 1 እስከ 4። እባብም ሁለተኛ ማስረጃችን ነው። ሁለተኛ ማስረጃችን እባብም እግዚአብሔር አምላክ ከፈጠረው ከምድር አውሬ ሁሉ ይልቅ ተንኮለኛ ነበር። ምን ነበረ? ማን? አይሰማም። ማን? እባብ እግዚአብሔር አምላክ ከፈጠረው ከምድር አውሬ ሁሉ አለ፣ ከምድር አውሬ ሁሉ ተንኮለኛ ነበረ። ተንኮለኛ፣ ከአውሬ ሁሉ የተጣላ፣ ከአውሬ ሁሉ በክፋቱ የሚታወቅ ተንኮለኛ። ዛሬም እንደ ሰው ተፈጥሮ ምግባሩ ስራው እባብ የሆነ ሰው አለ። እባብ እንደ እባብ አስቸጋሪ የሆነ ሰው አለ። እባብ ከላይ ቆዳው ለስላሳ ነው። እባብ ከላይ ሲያዩት ቀንድ የለው። እባብ ከላይ ሲያዩት አይኮሰኩሲም፣ እንደውም ደስ ይላል። አዋቂን ሕፃናትን አይደለም አዋቂን ሁሉ ያባብላል። በተለይ ውንጭፍ ሲል ደስ ይላል። እንደ ገመድ ያዝ አድርገነው ኪሳችን ብንከተው ግን ደስ ይላል። ግን ኪሳችን እንዳንከተው የምንፈራው አንድ ነገር አለ። እሱ ምንድነው? እሱ መርዝ። ዛሬስ በየቤታችን በየጓደኝነታችን መርዝ ጓደኛ አልገጠመን? መርዝ የሆነ ቆዳው ለስላሳ መስሎ ቀርቦ የሚፈልገውን ነገር ከኛ እስከሚያገኝ ድረስ ካገኘ በኋላ መርዙን የሚረጭ መርዟን የምትረጭ ጓደኛ አልገጠመን? ሰው መስሎ ቀርቦ ኢባብ የሆነብን ሰው አልገጠመን? እየተቅለሰለሰች ገብታ ጉድ አልሰራችንም፣ ጉድ አልሰራንም። ስንት አይነት ኢባብ አለ። የእባብ ኮርባ የገጠመን የለም? አልከዳሽም ብሎ ችግሬ ብሎ የሚፈልገውን ነገር ከአንቺ ካገኘ በኋላ አይከዳኝም ውሃ ጣጭ አገኘው ካልሽ በኋላ ነገር ግን ማርገዝሽን ሲያውቅ ጥሎሽ የኮበለለ ብዙ ይኖራል፣ ለመከራ ይዳረጋል። አልጠላህም አልከዳህም ብላ በአንተ ስር ችግሯን ካለፈች በኋላ ችግር ሲያልፍላት መከራው ሲያልፍላት ደግሞ አፍንጫ አላስብላ የሄደች ሴት እባብ አልገጠመህም? ብዙ አይነት እባብ አለ። እባብ ዛሬም እንደ እባብ ተንኮለኛ የሆኑ በቤተ ክርስቲያናችን የተሸገሸጉ በቀሚስ ውስጥ የተሸገሸጉ ብዙ እባቦች አሉ። መልካቸው ለስላሳ የመሰሉ ግን በየአውደ ምሕረቱ በየመድረክ ላይ መርዝ የሚረጩ ብዙ አባቶች አሉ። እባብ ይዋጥለትም ባይዋጥለትም እባብ አስቸጋሪ፣ እንዳንሸሻቸው ቀሚሱ የኛ ነው፣ እንዳንሸሻቸው ቆቡ የኛ ነው፣ እንዳንሸሻቸው መስቀሉ የኛ ነው፣ እንዳንሸሻቸው የቆሙት መድረክ ላይ ነው የኛ ናቸው ብለን ደግሞ ቁጭ ብለን ስንሰማ መርዝ ይረጫሉ። መርዝ፣ ክህደት፣ ንፋቄ፣ የታድሶን ትምህርት ያስተምራሉ። እግዚአብሔር የሰላም አምላክ እንጂ የውከት አምላክ አይደለም። በቅዱሳን አብያተ ክርስቲያናት ሁሉ እንዲሁ ነው አለ፣ እንዲሁ ነው። ስለዚህ ወደ ቀደመው ነገራችን እንመለስ፣ ወደ እባቡ። እባብም እግዚአብሔር አምላክ ከፈጠረው አውሬ ሁሉ ይልቅ ተንኮለኛ ነበር። ሴቲቱም በእውኑ እግዚአብሔር ከገነት ዛፍ ሁሉ እንድትበሉ አዟልን አላት። ማነው እንዲባዩ? እባብ። ሴቲቱ የተባለችው የኔ የናንተ እናት የሆነችው ሔዋን የት ነው ከተባለ በገነት። በእውኑ እግዚአብሔር ከፈጠረው ፍጥረታት ሁሉ ከዛፎች ሁሉ እንድትበሉ አዟልን አላት። እንዴ ተናገረው? ማን ነው? በምን ቋንቋ? አቤት፣ በማን ቋንቋ ተናገረ? በሔዋን ቋንቋ። አያችሁ፣ በቋንቋ ባይግባቡ ኑሮ ሔዋን መልስ ባልመለሰች ምን አለች ሔዋን?
እንመልከተው። አላት ሴቲቱም አለ። ሴቲቱም ሲል ሔዋንን ነው። ሴቲቱም ለእባቡ አለችው። ለእባቡ ምን አለችው? አለችው በገነት ካሉት ከዛፍ ፍሬ እንበላለን፣ ነገር ግን በገነት መካከል ካለው ከዛፍ ፍሬ እግዚአብሔር አለ እንዳትሞቱ ከሱ አትንኩ ብሎ አዞናል አለች። ለማን? ለእባብ። አሁን በቋንቋ ተግባቡ አልተግባቡ? በቋንቋ ተግባቡ አልተግባቡ? ተግባቡ። አያችሁ፣ የሰው ልጅና የእንስሳት የአራዊት የአዋፍ ቋንቋ አንድ ነበር ያልኳችሁ በዚህ ምክንያት ነው። በቋንቋ ባይግባቡ ኑሮ ሔዋን ያንን በለስ ባልበላች ነበር። ያንን በለስ ቀጥፋ ባልቀመሰች ነበር። ወገኖች በቋንቋ ስለተግባቡ ነው። በቋንቋ ባይግባቡ በንግግር ባይግባቡ ኑሮ ግን ምንድነው የሚለው ብላ ይሄን አውሬ ባልሰማችው ገለል ባደረገችው ነበር። ነገር ግን ሰው በቋንቋ የሚግባባ ሰው ሲያወራው ብሎ ይሰማል አይሰማም? ግን በቋንቋ ማንግባባ ኮን በስመ አብ ምንድነው የሚያወራው ደግሞ የሰውዬ ባካችሁ? አረ እኔ አልገባኝም ምንድነው የምትለው? በስመ አብ ወወልድ ወመንፈስ ቅዱስ ምን ሰይጣን የመጣብኝ እንላለን። ለምን ቋንቋውን አናውቀውማ። ሔዋንም እንዲህ ባለች ነበረ። ግን በቋንቋው ስለሰማች በቋንቋ ስለተግባቡ ብላ ምክሩን ሰማች። ሞትን እሳት ሞቱ አላት እባብ። ሞትን እሳት ሞቱም ይሄን በበላችሁ ጊዜ የሰማይ የምድር ንጉሥ ትሆናላችሁ አላት። ነው እንዲህ አለች። ወገኖቼ ያንን በለስ ለመብላት ጎመጀች ይላል። ጎመጀች። አንዳንዴ ወገኖቼ አሁን በአፍሪካ አገር ውስጥ ብዙን ጊዜ መሪዎቻችን የሚያሰጋቸው ምንድነው ከተባለ ከጦርነቱ ይልቅ መፈንቅለ መንግስት ይፈራሉ። ምን ይፈራሉ አልኳቸው? መፈንቅለ መንግስት። መፈንቅለ መንግስት ማለት ከውስጥ ማለት ነው። ከውስጥ ከዲፕሎማሲ ከሚኒስትሪው ከወታደሩ መሃል ይሄን ይፈራል። የአፍሪካ በተለይ መንግስት መሪዎች ይሄን ይፈራል። ለምን? ከስር ነው የሚገለብጣቸው። ሚስጥሩን ስለሚያውቅ ጓዳውን ጎርጓዳውን ስለሚያውቅ ገልብጦ ቁጭ ያደርገዋል። መፈንቅለ መንግስት ከየት ነው የተጀመረው ከተባለ በገነት ነው። አዲስ ነገር የለም። ለዚህ ነው ጠቢቡ ሰለሞን ከፀሐይ በታች ምንም አዲስ ነገር የለም ማለት ምንም አዲስ ነገር የለም። ስለዚህ መፈንቅለ መንግስት የተጀመረው በሰማይ ነው። ማን የጀመረው ከተባለ ሰው መፈንቅለ መንግስት ሲያካሂድ መጀመሪያ ብቻውን አይደለም፣ ወይም ደግሞ 210,000 ሰው ይዟል መፈንቅለ መንግስት ያካሄደው። መጀመሪያ ከራሱ ጋር ይመክራል። ሁለተኛ እሱ ከሚመስል ሶስተኛ ሰው አርጎ ነው። ከዛ በኋላ ቲም የሚያደራጀው ግሩፕ የሚያደራጀው አንተን የሚመስል ሰው መልምል አደራ። ሚስጥር ደባቂ ይባላል። ሚስጥር ጠባቂ ይባላል። ይሄኛውም ለብቻ ይመለምላል፣ ይሄኛውም ለብቻ ይመለምላል፣ ይሄኛውም ለብቻ ይመለምላል። ከዛ በኋላ ያንን የታቀደውን እቅድ ስራ ላይ ያውላል። ስለዚህ አዳምና ሔዋን ከሰይጣን እባብ አውሬ ከተባለው እባብ ጋር አደሙ፣ ሴራ ጠነሰሱ። ምን ሊያደርጉ? እግዚአብሔርን ሊገለብጡ። መፈንቅለ መንግስት ምን ተብለዋል? ይሄ በበላችሁ ጊዜ ምን ትሆናላችሁ ተብለዋል። አቤት ምን ተብለዋል? የሰማይ የምድር ንጉሥ ሆናላችሁ እኮ ተብለዋል። ስለዚህ ምን ያስፈልጋል? አሁን ፍጡርነታቸውን ትተው የሰማይ የምድር ገዢ ለመሆን ተመኙ። ስለዚህ ሔዋን በለሱን ለመብላት ጎመጀች። መጎምጀት አይደለም ተገበረችው። በልታ ለአዳምም አበላቸው። ለምንድነው ሰይጣን ይሄን ያክል ታክቲክ ይሄን ያክል መንገድ መሄድ ያስፈልገው ከተባለ እሱ አጥቶት የነበረውን ገነት ማን ቁጭ ብሎበት ነበር? ማን ነበር ያለበት? የሰው ልጅ አዳምና ሔዋን በገነት ነበሩ። እሱ ያጣውን ስፍራ እንዴት የሰው ልጅ በተድላ ይቀመጣል? እኔ መከራዬን እንዳየ ሁሉ የሰው ልጅ መከራውን ይይ
እኔ መከራ እንደቀመስኩ ሁሉ የአዳም ዘር ደግሞ መከራውን ይቅመስ። እኔ ካጣዋት ያችን ገነት ተዘግታ ትኑር እንጂ የሰው ልጅ መኖር አይችልም። አንዳንድ ሰው አይታችኋል። እኔ ከሞት ሰርዶ አይብቀል የሚል በቃ እኔ ካነርኩበት ብሎ ብጥብጥ የሚያደርግ አንዳንድ እድር አቋቁማችሁ በቃ እኔ የምለው ካልተሰማ ጥቅም ካላቀኘሁበት እድሩን ብጥብጥ የሚያደርግ ወይ ማህበር የሚበጠብጥ ወይ ቁም የሚበጠብጥ ሰው ገጥሟቸው ያውቅ? አስቸጋሪ ነው። በየቦታው በጥባጭ ሞልቷል። ዛሬ በጥባጭ አስቸጋሪ፣ በጉርብትና በጥባጭ አለ። እኔ የሌለሁበት የሚል እኔ ካልሰራሁት አይጣፍጥም ወጡ የሚሉ ብዙ አሉ። ብዙ የወጥ ባለሙያ ሳይሆን የነገር ባለሙያ የሆኑ ሰዎች አሉ በየመንደሩ። ወጥ ሰሪ ማማሰያ ይዞ እንደሚሄድ ሁሉ የወሬ ማማሰያ ይዞ የሚዞሩ ወዛዝርት ሞልተዋል። የማይካድ ነው፣ የማይካድ በጥባጮች አሉ። በእኛ ቤትም አሉ በጥባጮች። መባረኪያ መስቀል ይዘው ግን የሚበጠብጡ በብሔርነት በብሔር ውሸት አይደለም። ለምን እንካካዳለን? በዘር በጎጥ የሚበጠብጡ አሉ። ግን የድህነት መስቀል ግን ይዘዋል በእጃቸው። መባረክ ሲገባቸው ግን ከመስቀሉ ጀርባ ግን ብሔርን የሚበጠብጡ አሉ፣ በዘር የሚበጠብጡ አሉ። ሰራተኛ በጥባጭ እንዲህ ስናገር አሁን የሚቆረቆረው አለ፣ ጆሮን የሚያሳክከው አለ፣ አይኑ ደም የሚለብስ አለ። አፍንጫውን እንደተመታ ቦክሰኛ ሊነስረው የሚሞክር ሰው አለ። ይንሰርህም፣ ያሳክክህም፣ ያቅላህም። የሰማይን አምላክ እየፈራው እናገራለሁ። ስለ መውጣትና ስለ መግባቴ ግን አልጨነቅም። አብራኝ ስቆም አብራኝ የምትቆም፣ ሲሄድ አብራኝ ሲሄድ የምትሄድ፣ ስናገር አብራኝ የምትናገር፣ ግርማ ሞገስ ያሳደገችኝ የአገሬ ታቦት የዘራ ያዕቆብ እመቤት ጻድቃኔ ማርያም ስላለች እግዚአብሔር ይመስገን። አሜን። እግዚአብሔር ይመስገን። እሷን የሰጠን አባቶቻችን። ይመን እንጂ አትፍራ፣ ስለ እውነት ተናገር። ስለ እውነትን ተናግሮ የመሸበት ማዳያ፣ እውነትን ተናግሮ የመሸበት ታስታውሳላችሁ። የዛሬ ሳምንት የተማማር ነው ባፍህ አድጦ ከምትወርቅ ይልቅ መሬት አዳልጦ ብትወርቅ ይሻላል። ስለዚህ ባፌ አድጦኝ ከአምላኬ ከምጣላ ክፉ ነገር እውነትን ተናግሬ በሰው እጅ ወድቄ ብገረፍና ብንገላታ እሱ በእኔ አልተጀመረምና በሐዋርያቶችም ስለነበረ ግርፋት ለበረከት ያደርገዋል ብዬ ተስፋ አደርጋለሁ። ስለዚህ አዳም ሔዋን ያንን በለስ በሉ፣ በገዛ ጥፋታቸው ራቁታቸውን ቀሩ። ዛሬም እንዲህ አይነት ሰዎች አሉ ወገኖቼ። እኔና እናንተ አስቀዳጅ ስንሆን፣ እኔና እናንተ ቤተክርስቲያን መጥተን ጉባኤ ተከታታይ ስንሆን ከጉባኤ ለማስቀረት እኔ ነበርኩ ድሮ መንደር አካባቢ ሰው የሚያደንቀኝ፣ የጎረቤት ሰው የሚወደኝ። ስለዚህ የኔን ሙገሳ የኔን መወደድ እሱ ወሰደብኝ፣ እሷን ወሰደች፣ እሷ ወሰደችብኝ በማለት በቅናት መንፈስ ይሄዱና የት ሄጃለሽ ጉባኤ እባክሽ ተይው። ምን አንዳንድ ሁልጊዜ አንቺ ደግሞ ድረስ ጉባኤ ብትይው ወጣት አይደለሽ እንዴ? ወጣት አይደለ እንዴ? በዚህ በዘመን ወጣትነት ወራት ፈታ ካላልክ ካልተዝናና ምንድነው ቤተክርስቲያን ማለት? ምንድነው ነጠላ መልበስ? ምንድነው ረጅም ቀሚስ መጎተት እንዳሮጊት? ኧረ በእናትሽ ገና ዝደርሽበታለሽ። ምን ፋራነሽ እንዴ? ምን አይሸዋየልሽ ባካችሁ። አዎ ቀሚስ ከሌለሽ እኔ ልግዛልሽ ብለው የኃጢአትን ወጥመድ የሚያጠምዱ ሩቅ አይደሉም። እዛው በብብታችን ስራ ነው። እዛው በብብታችን አለ። ወገኖች አስቸጋሪ ነው። ለምን? እነሱ ያጧትን ቅድስና፣ እነሱ ያጧትን በረከት እኛንም በረከት ሊያሳጡን ይፈልጋሉ። ሰይጣን እሱ ያጣትን ገነት የሰው ልጅ ሲቀመጥ ስለቀና እኔና እናንተ ቤተክርስቲያን መሄድ ስንጀምር በቅናት መንፈስ ከመንፈሳዊ ሕይወት ከቤተክርስቲያን ያስቀሩ ብዙ አተታ ያመጣሉ። የሚመች እያስመሰሉ ያዘኑ እያስመሰሉ ያመጣሉ። ታዲያ አንዳንዱ ሞኝ አለ እንደ ሔዋን ምን ይላል ብሎ ይሰማል።
እንደ ሔዋን አንዳንዴ ሰይጣንን ሰው እንደምን ያዋል ጥርሱ የገጠጠ ቀንድ ያለው እሳት የሚተፋ ጉልበተኛ ጡንቻ የፈረጠመ አድርጎ የሚመለከት ሰው አለ። እንዳትሞኙ። በእንዲህ አይነት ስዕል ስለሆነ ሰይጣን እንደሱ አታገኘው። ሰይጣን ባህሪው ለስላሳ ነው። ለስላሳ እንደሚመች ሆኖ ነው የሚመጣው። በደካማ ጎን ነው የሚመጣው። ገንዘብ የምትወድ ከሆነ ገንዘብ የምታገኝበትን መንገድ አስመስሎ ይመጣልሃል ከእግዚአብሔር እስከሚያርቅ ድረስ። ሴት የምትወድ ከሆነ በሴት አድሮ ክብርን ሊያሳጣህ ይመጣል። ወንድሜ ሰይጣን እንዲህ ነው። ቅድስናሽን ንጽህናሽን ለማሳጣ ሲፈልግ በደካማ ጎንሽ ይመጣል። በምትወጂው ወንድ ይመጣብሻል። በምትወጂው ከለር ቀይ ከለር የምታደንቂ ከሆነ በዛ ይመጣል ሰይጣን ሰው ተመስሎ። ኧረ ተው ወንድሜ፣ ሰይጣን በጉልበት እንዳትጠብቀው። ሰው ነው ከሰው ጋር ሲጣላ ወይ ኮብልስቶን ወይ ጫማውን ወይ መወልወያውን የሚወረውረው። ሰይጣን እንዳይወረውርም በጉልበት አይደለም። አንተን ሲያንበረክክ አንተን ስትል እያባበለ ነው። በምትወደው መንገድ በምትወደው መጠጥ የምትወድ ከሆነ በመጠጥ ያመጣል። መጠጥ ጋባዥ ያመጣላል። ጥሩ መጠጥ ጋባዥ አንዴ እስከምትከተብ ድረስ ለአንድ ወር ለሁለት ወር ሰይጣን ራሱ ስፖንሰር ይሆናል። በወጣበት መንገድ ና ልጋብዝ ይልሃል። አውቆ ሰይጣን ውይ እከሌ እንዴት ይወደኛል፣ ዛሬ እኮ ሙሉ ቀን ጋበዘኝ፣ አቦ ቀኑን ሙሉ ያርግልህ፣ አቦ ጥለዋለህ። ዛሬ እኮ ብርሃኑ ጋበዘኝ፣ አቦ ቀኑን ብርሃን ያርግልህ ጥለዋለህ። ግን ያንተን ብርሃን እያጨለመልህ መሆኑ ግን አታውቅም። ሙሉ ቀን ብለዋል፣ ያንተን ቀን ጎዶሎ እያደረገብህ ግን አታውቀውም። እያጎደለብህ ነው። ጉባኤ ለመምጣት ስታስብ ሌላ ቀን እኮ አባ ከለ የማይልክ ልክ ወንጌል ትማር ስትመጣ ና እባክህ አንድ ሁለት ብለህ ትሄዳለህ። የት ነው ቤተክርስቲያን? ኧረ ነገ ጠዋትም ትደርሳለህ። ምን ቤተክርስቲያን ተነቅሎ አየ ያለ መጨረሻ አይደለ? ምን ትሄዳለህ? ዛሬ እንኳን ና እስኪ ጋብዝ ሻይ ቡና በል ይላል። አቤት እንቅፋት! ወይ እርቦ ይሆናል ወይ ጠምቶ ይሆናል። ከእግዚአብሔር ፍቅር የሚለየኝ ማን ነው? ራብ ነው፣ ችግር ነው፣ ራብ ጦርነት ነው ብለህ ሆድን አስረክ ወንጌል ተምሬ እቤቴ ገብቼ እበላለሁ ላስብ ይሆናል። ስለዚህ ምን ያደርጋል? ምግብ ያዘጋጀ ሰይጣን ይጠብቅሃል። እርቦህ ስለመጣ ና ልጋብዝ ይላል። ውይ ይሄን እንኳን ያዘጋጀው እግዚአብሔር ትላት ሄዳለህ። ያዘጋጀልን እንኳን ለይተህ ማወቅ አለብህ ወገኔ። ሌላችሁ ሰይጣን ታክቲከኛ ነው። እንዲህ አድርጎ ነው እናትና አባታችንን ከገነት ያባረራቸው፣ ወደ ምድረ ፋይር የጣላቸው። እስከ ድረስ ሰለማመጠ። ጸጋቸውን እስከሚገፈፉ ያችን በለስ እስኪበሉ። በለሱን ከበሉ በኋላ ግን ያለውበትን ያለው ሰይጣን እንዲህ ነው። በጠረባ ከጣለ በኋላ አይመለከተኝም ይላል። ከዛ በኋላ የማይረባ ክስ ነው። ራቁቱን ሲቀር በ11ኛው ሰዓት ቀኑ በመሸ ጊዜ ከገነት ድምፅ መጣ። ከገነት ምን መጣ? አረ ምን መጣ? ሴቶች ምን መጣ? ድምፅ መጣ። ከየት? ከገነት ድምፅ መጣ። አዳም ሆይ ወደኔ ያለህ አለ። ወደኔ ያለህ አዳም ራቁቱን ስለሆነ በቅጠል ስር ተደብቆ ነበር። ጌታ ሆይ ድምፅን ሰማው፣ ራቁቴን ስለሆንኩ ፈርቼ ተደብቄአለሁ አለ። ራቁትን እንደሆንክ ማን ነገረህ አለው። ምን እንደሆንክ? ራቁትን እንደሆንክ። እባካችሁ ከጸጋ እግዚአብሔር ራቁታችሁን አትቅሩ እህቶች። ከቅድስና ከንጽህና ራቁታችሁን አትቅሩ። ከተዋህዶ እምነት ራቁታችሁን አትቅሩ። በጥርጥር በምንፍቅና እውነት አይምሰላችሁ። ዛሬ በየመንገድ ላይ የሚደነፋው ዘይት እንደሌለው ሽሮ ዛሬ የሚንተከተከውን አታይ። ዘይት የሌለው ሽሮ ይላሉ እናቶቻችን። ቶሎ ይገነፍላል፣ ግን ራሱንም ጭምር ነው የሚያጨማልቀው። ዛሬ ብዙ ዘይት የሌላቸው ሽሮዎች በዝተዋል በየመንገድ ላይ የሚገነፍሉ።
እንቅልፋቸውን ያልጨረሱ ቅዠታሞች አሉ። ኢየሱስ ጌታ ነው የሚል እኛ እረኛ ነው አላለው። እኛ ገበሬ ነው አላለው። እኛ ጥበቃ ነው አላለው። የጌቶች ጌታ የነገስታት ገዢ እሱም ጌታችን አምላካችን መድኃኒታችን ስሙ ማን ነው? ኧረ ስሙ ማን ነው? ስሙ ማን ነው? ኢየሱስ ማለት መድኃኒት ማለት ነው። መድኃኒት ዝም ብለን ኢየሱስ አንልም። እኛ እንደነሱ አይደለም። እኛ በአግባቡ ተቆንጥጠን በስርዓቱ ያደግን ልጆች ነን። በስርዓት ያደግን ልጅ ደግሞ ማንንም ሰው ሲያይ በክብር ነው የሚጠራው። አክብሮ ነው። እኛም አምላካችን ሲጠራ አክብረ ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ብለን አምላክም ነው፣ ንጉሥም ነው፣ ጌታም ነው፣ ፈጣሪም ነው፣ መድኃኒትም ስለሆነ ኢየሱስ እንለዋለን። ይሄ ነው መልሳችን። ስለዚህ አዳም በበለስ ስር ተደብቆ ስለነበረ ምክንያት ደረደረ። ካንተ ጋር ረዳት አጋዥ እንድትሆነኝ የሰጠኸኝ ሔዋን አበላችኝ አለ። ደፈደፈው እሷ ላይ አበላችኝ። በዚህን ጊዜ ሔዋን ደግሞ በማደፈደፈች በእባብ ላይ ደፈደፈች። እግዚአብሔር አምላክ ምክንያት ያድን ማለት ሶስቱንም ወደ መረፋ ይጣላቸው። አሁን ስለ እነሱ ታሪክ ለመተረክ አይደለም፣ ነገርን ከስሩ ውሃን ከትሎ ስለሚል ነው። ሶስተኛ ማስረጃ እንመልስ። ሶስተኛ ማስረጃ ነገር በሶስት ይጸናል። ቋንቋ የእንስሳት፣ የአራዊት፣ የአዋፋት፣ የሰው ልጅ ቋንቋ አንድ መሆኑን፣ አራቱ ነገር አንድ መሆኑን ነገር በሶስት ይጸናልና ሶስተኛ ማረጋገጫ እንዲህ ይላል መጽሐፈ ኩፋሌ ምዕራፍ 5 ቁጥር 2 መጽሐፈ ኩፋሌ ምዕራፍ 5 ቁጥር 2 በዚያም ቀን የእንስሳትና የአራዊት በዚህ ዓለም የሚመላለስ ፍጥረትና የአዋፎች የሚንቀሳቀሱ ፍጥረት ሁሉ አፍ በአንድ አንደበት ከመናገር ተከለከለ። ምን ማለት ተከለከለ? አቤት ከመናገር ምን ሆነ? ተከለከለ። ከዚህ አስቀድሞ ግን አለ ከዚህ አስቀድሞ ግን አንዱ ከአንዱ ጋራ በአንድ አንደበት በአንድ ቋንቋ ይናገሩ ነበረ። እደግመዋለሁ ለጠቅላላ ዕውቀት። በዚያን ቀን አለ በዚያን ቀን የእንስሳትና የአራዊት የአዋፋት የእንስሳት የፍጥረታት ሁሉ የሚንቀሳቀስ ፍጥረት ሁሉ አፍ በአንድ አንደበት ከመናገር ተከለከለ። አስቡ፣ የእንስሳት የአራዊት የአዋፋት እና የሰው ልጅ ቋንቋ ከዛን ቀን ጀምሮ በአንድ አንደበት ከመናገር ተከለከለ። ከዛን ቀን ጀምሮ ሲል ምን ማለት ነው? ከዛን ቀን ያለው ምንድን ነው? የትኛዋ ቀን? አቤት አዳምና ሔዋን በለሱን ከበሉ በኋላ ማለት ነው። እግዚአብሔር ያድልልኝ። ከበሉ በኋላ ከእግዚአብሔር ሕግጋት በወጡ ጊዜ፣ ሕግን በተላለፉ ጊዜ አንድ ቋንቋ ከመናገር ተከለከሉ። ለምን? እነሱ የአምላካቸውን መመሪያ ስለጣሱ፣ እነሱ የአምላካቸውን ሕግ ስለሻሩ እንስሳትም አራዊትም አዋፋትም ከሰው ልጅ ቋንቋ ተለያየ። ግን ምን አለ? ከዚያን ቀን አስቀድሞ ግን አለ ከዚያን ቀን አስቀድሞ ሲል ምን ማለት ነው ከተባለ ሕጉን ከመሻራቸው በፊት፣ በለሱን ከመብላታቸው በፊት፣ ከእግዚአብሔር ከመጣላታቸው በፊት ማለት ነው። ከእግዚአብሔር ከመጣላታቸው በፊት፣ እግዚአብሔር ከመርገሙ በፊት የእንስሳትም የአዋፋትም የአራዊትም የሰው ልጅ ቋንቋ አንድ ነበረ። አሁን ስለዚህ ከእንስሳትና ከአራዊት ከአዋፍ ጋር ቋንቋችን የተደባለቀው በምን ምክንያት ነው ማለት ነው? በምን ምክንያት ነው? አቤት በኃጢአት ምክንያት።
በኃጢአት ምክንያት የሰው ልጅ ባመጣው ክፋት የሰው ልጅ በፈጸመው ኃጢአት ምክንያት ከእንስሳትና ከአራዊት ከአዕዋፍ ጋር ቋንቋችን ተደባለቀ። አሁን የእንስሳትን ቋንቋ ትርጉም ነው የሚያውቅ ሰው አለ? እሺ የአዕዋፋትን ቋንቋ የሚያውቅ ሰው አለ? የአራዊትን ቋንቋ የሚያውቅ ሰው አለ? የለም። ለምን? እንዳንግባባ ስለሆነ እንዳንግባባ። አሁን እዚህ ጋር የእንስሳትና የአራዊትና የአዕዋፍ የሰው ልጅ ቋንቋ ቢደባለቅም የሰው ልጅ ቋንቋ ግን አንድ ነበረ። ስንት ነበረ? አንድ ነበረ። ይሄን ደግሞ እናየዋለን። ከእንስሳት ጋር በምን ምክንያት ቋንቋችን እንደደባለቀ አይተናል። አሁን ደግሞ የሰው ልጅ ቋንቋ ደግሞ አንድ ነበር። ይሄን የምተርክላችሁ ዝም ብዬ አይደለም። ሰሞኑን ስለምንማረው አንድ ዓመት አብረን ስለምንዘልቀው ትምህርት በመሃል ስለምንማረው ትምህርት ፈልጌ ነው። ከስር ማምጣት ስለፈለኩ ነው። እነሱ ልሳን ብለው ስለሚጮሁት ስለ መናፍቃን ሚስጥር ለማውጣት ፈልጌ ነው። ሌላ ምንም አይደለም። እነሱ ስለሚዘባርቁት ቋንቋ ለማውራት ብዬ ነው ይሄን ከስሩ ማምጣት የፈለኩት። ይሄን ያክል ብዙ መንገድ የምንሄደው የሰው ልጅ ቋንቋ አንድ ነበረ። እንዲላ ኦሪት ዘፍጥረት ምዕራፍ 11 ከቁጥር 1 እስከ 2 ኦሪት ዘፍጥረት ምዕራፍ 11 ከቁጥር 1 እስከ 2 ምድር ሁሉ በአንድ ቋንቋ በአንድ አንደበት በአንድ ንግግር ነበረች። ምድር ሁሉ በአንድ ቋንቋ በአንድ ንግግር በአንድ አንደበት ነበረች። ምድር ሁሉ ሲል አፍሪካን ብቻ አይደለም፣ ኢትዮጵያን ብቻ አይደለም፣ ምድር ሁሉ፣ ምድር ያለባት ሁሉ፣ ዓለም ሁሉ አንድ ቋንቋ፣ አንድ አንደበት፣ አንድ ንግግር ነበረች። ታዲያ ምን ፈጣና ቋንቋ ሊበዛ ቻለ? ለምንድነው ዛሬ በቋንቋ ብዛት መከራ የምናየው? ይሄን ማየት እንፈልጋለን ባለችን ጥቂት ሰዓት። ምድር ሁሉ አንድ ቋንቋ ነበረች አለ። ዛሬ አንድ ቋንቋ መሆን አቅቶናል። በአንድ ቋንቋ እየተናገር መግባባት አቅቶናል። ወገኖች ዓለምን ተው፣ አፍሪካን ተውት፣ ኢትዮጵያ ውስጥ እንኳን በቋንቋ መግባባት አቅቶናል። በኢትዮጵያም ተውት፣ በዓለምም ተውት፣ በቤት ውስጥ እንኳን ቁጭ ብለን እንኳን በመንፈሳዊ ቤት እንኳን በአንድ ቋንቋ መግባባት አቅቶናል። የቋንቋ ክፋት አለ። ተለያይተናል። በቋንቋ ተለያይተናል። አንድ አማርኛ እየተናገርን ቋንቋ ግን እንደ ቅርጫ መደብ ሰርተለታል። ለአማርኛውም ቋንቋ አንተ እዛ፣ አንተ እዚህ፣ አንተ እዚህ የተባባል ቅርጫ ስጋ እንደሚመደብ ሁሉ ይሄ አንተ እንደሚባል ሁሉ በቋንቋም ተመድበናል። አስቸጋሪ ጊዜ ላይ ደርሰናል። ከባድ እንዲህ ይላል። እስኪ ኦሪት ዘፍጥረት ምዕራፍ 11 ከቁጥር 1 እስከ 9 ያለው ነገር እንመልከተው። ኑ ለኛ ከተማና ራሱ ወደ ሰማይ የሚደርስ ግንብ እንስራ፣ በምድር ላይ ሳንበተን ስማችንን እናስጠራ አሉ። ኑ በምድር ላይ ሳንበተን ግንቡ ራሱ ወደ ሰማይ የሚደርስ ግንብ እንስራ ተባባሉ። የማን ልጆች? የአዳም ልጆች። አባታችን አዳም ከሔዋን ጋራ ከላይ ገነት ላይ በለሱን በልቶ መፈንቅለ መንግስት አካሄዳለሁ ብሎ በማያገባው ያለ ችሎታው ገብቶ ከእግዚአብሔር ጋር ተጣላና ወደ መረፋይድ ወደቀ። እንደገና የአዳም ልጆች እንደገና በእግዚአብሔር ላይ አመጽ ቀሰቀሱ። እንደማን? እንደ አባታቸው እንደ አዳም። በአንድ ቋንቋ እግዚአብሔር በአንድ ቋንቋ በአንድ ንግግር በአንድ አንደበት ምድሪቷን ሞላት፣ ከደናት። በምን? በቋንቋና በበረከት ምድሪቷን ሞላት። ዕውቀትን፣ ጥበብን፣
ኃይልን ሰጣቸው። ከምን ጋር? ከቋንቋ ጋር አንድ እንዲሆኑ ሰጣቸው። ነገር ግን አባቶች ሲተርቱ ይላሉ ከተራበው ይልቅ ለጠገበው አዝናለሁ ይላሉ። እውነት ነው። የተራበ ሰው ኃጢአት ከመስራት ይቆጠባል። የጠገበ ሰው ግን ብዙ ነገር ያምረዋል። ለማመንዘርም ገንዘብ ሲኖር ነው። ለመስከርም ገንዘብ ሲኖር፣ ወንጀል ለመፈጸም ገንዘብ ሲኖር ነው። ጥጋብ ከባድ ነው። ጥጋብ አስቸጋሪ ነው ወገኖች። የተራበ ሰው ግን ስለ መስከር፣ ስለ ማመንዘር፣ ሰው ለመግደል፣ ሰው ለማፈናቀል አይደለም የሚያስበው። ዳቦ እንዴት እንደሚበላ ነው የሚያስበው። ረሃቡን እንዴት እንደሚያስታግስ ነው የሚያስበው። ከረሃቡ እንዴት ማገገም ነው የሚፈልገው እንጂ ሌላ ነገር አያስብም። ስለዚህ አባቶች ምን አሉ? ከተራበው ይልቅ ለጠገበው አዝናለሁ። ለሱ ነው መጸለየት አሉ። መሬቷን ለመርገጥ የሚጠየፍ ሰው እኮ አለ። ጥጋበኛ ሰው አይታችሁ አልገጠማችሁ? አዎ፣ የእናቱን ሞሰብ ግልብጥ አድርጎ ይበላል። አንድ ሙሉ ፓስታ ይቀርብለታል፣ አንድ እንጀራ ይቀርብለታል፣ ዳቦ ይቀርባል፣ ጠቅልል አድርጎ ይበላል። ጅም ቤት ገብቼ ጅም ሰርቼ ይወጣል ይላል። ራሱ ጅም ሆኖ ይመጣና ይገለባብጣል። ከዛ አጠር ያለች ቦዲ ቲሸርት ያደርጋል። ከዛ በኋላ ወይ እህቱ ውጭ ሀገር ትኖራለች፣ በዚህም በዚህና ስኒከር ያስገዛል፣ ጥሩ ጅንስ ይይዛል። ከዛ በኋላ ሲሄድ ወንድሜ መሬቷን ለመርገጥ ይጠየፋል። በቃ መሬቷን ለመሄድ ሸክም የበዛበት አህያ ይመስል ከቂጡ ጎርበጥ 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 እያለ የተበቃ ከቂጡ አስቸጋሪ ነው። አይታችሁታል? ሸክም የበዛባት አህያ ቁልቁለት ስትወርቅ ቂጧ እንዲህ እያለ የምትሄደው የዘመኑ ወጣት ነው። ሲሄድ ሸፈፍ ሸፈፍ፣ ጦር ሜዳ እግሩ የተሰበረ ይመስል ሸፈፍ ሸፈፍ እያለ ሄዳል። ከየት እንዳመጣው ምን አቅልሃል? ጥጋብ ነው። አዎ አስቸጋሪ እኮ ነው። ይሄ ነው ወገኖቼ ከእግዚአብሔር በረከት እንድናጣ ያደርገን። ትውልዱ እንዲረገም ያደረገው ይሄ ነው። አምላኩን አለማወቁ፣ ሲራብ ብቻ የሚጠራው ትውልድ፣ ሲቸገር የሚጠራ ትውልድ፣ ሲጠግብ እግዚአብሔርን የሚረሳ ትውልድ ላይ ደርሰናል። ኢትዮጵያ ነፍስ ይማር በሏት፣ ነፍስ ይማር። የወላድ መሃን የሆነች ኢትዮጵያ፣ የወላድ መሃን ሁሉ ሌባ የበዛበት፣ ኢንጂነር መሐንዲስ ይባላል፣ ተመረቀ ይባላል። ለምንድን ነው ኢንጂነር የሆንከው? ለምንድን ነው መሐንዲስ የሆንከው ሲባል አገሬን ለማገልገል አይልም። አይ ጥሩ ቢዝነስ ስለሚሰራበት ነው ይላል። ምን ስለሚሰራ? ጥሩ ቢዝነስ ይሰራል እዚህ ጋር ያልተበላበት ነው ይላል። አዎ ያልተበላበት። ትጫረታለህ፣ ድልድይ ትሰራለህ፣ ድልድይ። ከዛ በኋላስ ፌሮን እንክት አድርገህ ትበላና በዜሮ ድልድይ በዜሮ ቁጥር ድልድይ ትሰራለህ። አስፋልት ትሰራለህ ትላለህ፣ እዛ ጋር ርግጥ አድርገህ ትበላና ፈሰስ ትሰራለህ። ሌባ እኮ ነህ። ኢትዮጵያ ይሄ ነው። እየበደሏት ያሉት፣ ወደ ኋላ እንድትቀር እያደረጓት ያሉት የገዛ ልጆቿ በብብቷ ስር ያሉ ልጆቿ ናቸው። ሌባ ይሆናል። ከሹማምንቱ ጀምሮ ሌባ ሞላጫ በየቢሮ ያለው በተሽከርካሪ ወንበር ያለው ለማገልገል አይደለም፣ ህዝብን ለማረጋጋት አይደለም። በተሽከርካሪ ወንበር ላይ ወጥቶ ሲሾም ያልበላ ሲሻር ይቆጫል እያለ ደሃን የሚያስለቅስ እንዲህ አይነት ተልካሻ ጊዜ ላይ ደርሰናል። ተልካሻ ከባድ ነው። ስለዚህ የአዳም ልጆች ሁሉ በምድር ላይ ተሰበሰቡ። ጥጋብ ከባድ ነው። ተሰበሰቡ። ምን አሉ? ተሰበሰቡ። ተሰብስበው ምን አደረጉ? ምክር መከሩ። ምክሩ የሚጠቅም እኮ ቢሆን ጥሩ ነው። ምክሩ የሚጠቅም ከእግዚአብሔር የሚያሳርቅ ቢሆን ጥሩ ነበር። ግን አልነበረም። ምክራቸው ምን ነበረ?
ኑ አሉ። በምድር ላይ በእርጅና በሞት በበሽታ ሳንነጠቅ አሉ። ሳንነጠቅ ሀብታችን ሳያልቅ ሀብታችን ሳይወድም ለስማችን ማስጠሪያ ፎቅ እንስራ እንስራ። እዚህ ጋር ይበቃናል። ሰዓት ሄዷል። እግዚአብሔር አምላክ ከሁላችን ጋር ይሁን። የመከረን ያስተማረን የአባቶቻችን አምላክ ስለማይነገር ስጦታው ስሙ የተመሰገነ ይሁን። እግዚአብሔር አምላክ ተሰብስቦ ከመበተን እግዚአብሔር ሁላችን ይጠብቀን። አገራችንን ሰላም ያርግልን። ቤተክርስቲያናችን ይጠብቅልን። ሁከት ሳይሆን ሰላሙን ያሰማን መድኃኔዓለም። ዜናው ሁከት ነው። ጋዜጣው ሁከት ነው። ሶሻል ሚዲያው ሁከት ነው። መረጋጋትን መጽናናትን አተናልና እግዚአብሔር አምላክ መጽናናቱን መረጋጋቱን ያድለን። ብድግ 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 እያላችሁ እንደቆማችሁ እናቴ የዘር ያዕቆብ እመቤት ስውሯ ታቦት ድንግል ማርያም መከራችሁን ችግራችሁን ብድግ ብድግ አርጋ ትጣልላችሁ። ብድግ ብድግ አርጋ ትጣልላችሁ። ጣዕሟን ባንደበታችሁ ፍቅሯን በልቦናችሁ ታሳድርባችሁ። በዘርፋፋ ቀሚሷ በድባብ ጥለዋ ተብራችሁ ትከተላችሁ። ቋጠሯችሁን እሷ ትፍታላችሁ።